የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ከዛሬ 18 ዓመት በፊት ይህ ቤተክርስቲያን እንዲህ እንኳን የምንሳለምበት አልነበረም። ታሪኬን ላስቃኛችሁ መጣሁኝ፣ ግን ልቤ እጅግ በጣም ደስታን ተሞልቷል። ቤተክርስቲያኑ በጣም በላቀና በጣም በተሻለ ጥራት ተሰርቶ አግኝቼዋለሁ። ወደ ውስጥ እንገባለን። የታምራቱን ቦታ፣ የተጠመቅኩበትን ቦታ፣ የጸለይኩበትን ቦታ አሳያችኋለሁ። ውድ ቤተሰቦቼ ተከተሉ። ሲገቡ እያዩዋቸው ነው። እንግዲህ ይሄ ግቢ እንደዚህ አልነበረም። በጣም የተደነቅኩበት ነገር ሁሉም ሰው ወደዚህ ግቢ ሲገባ ነው ማህተቡን ደረቱ ላይ አውጥቶ በነፃነት ወደ ውስጥ የሚገባው። ዛሬ የተሻለ ነገር ቢሆንም ግን ደግሞ እንደዚህ ቤተክርስቲያኑ አብሮ ደምቆ ማየት ምን ያህል ደስ እንደሚል፣ በተለይ በዛን ጊዜ የኢትዮጵያ መንገድ ባለስልጣን ሰራተኛ ሆናችሁ ይህንን ቤተክርስቲያን የምታውቁ ውድ እህቶቼና ወንድሞቼ ምን ያህል ስሜት እንደሚሰማን፣ ምን ያህል የልብ ስብራት እንደሚሰማን ታስታውሳላችሁና ይህ ቤተክርስቲያን ግራና ቀኝ እንዲሁም ደግሞ በዚህና በዚህ ቤቶች ተሰርቶ የሚደጎሙበት ቤቶች ተሰርቶ ማየት በጣም እጅግ ልብን የሚያረካ ነገር ነው። ግን ቤተክርስቲያኑ ከተቃጠለች በኋላ በተለይ ባለፈው በተፈጠረው ነገር ከተቃጠለች በኋላ ባለበት ታድሳ ቆንጆ ሆናለች፣ እናያታለን። ነገር ግን ይህ ደጅ የበረከት ደጅ ነውና አብረን ወደ ውስጥ እንገባለን። አባቶቻችንን አብረን እናገኛለን። መጀመሪያ ከዚህ ቀጥሎ ምንድነው የምናደርገው? ፍቃዳቸውን ቢሮ ገብተን እንጠይቃለን። አብረን ፍቃዳቸውን እንጠይቅ ኑ። ነፍሴ ተጨንቃለች ስራዋን አስባ መታረቅ ትሻለች በንስሐ እንባ በንስሐ። አሁን እስቲ የጸለይኩባቸውን ታምራቶች የተከሰቱባቸውን ቦታ ከማሳየቴ በፊት ያው ተሳልም ያለውኝ። ስለዚህ ወደ ቢሮ እንሂድና በስርዓቱ አባቶቼ ከየት እንደመጣውና ለምን ዓላማ እንደመጣው እንዲሁም ደግሞ ምን እንደምፈልግ ላስረዳቸው። ከዛ በኋላ አብረን እንጎበኛለን። ተከተሉኝ።
ሰላም ዋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በሰላም ያዋለን አምላካችን በሰላም አስመሽቶ በሰላም እንዲያሳድረን የእሱ የአምላካችን የቅዱስ ፈቃዱ ይሆንልን። አሜን። በዚህ በተባረከውና በተቀደሰው ቦታ ያገናኘን የሰበሰበን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተባረከና የተመሰገነ ይሆንልን። ወንድሞቻችንና የዚህ የደብሩ ሰበካ ጉባኤ አባላት አሰባስቦን ሊያመካክረን ሊያጠያይቀን በዚህ በቅዱሱ ቦታ ሰብስቦናልና ያሰብነውን ሁሉ በመካከላችን ተገኝቶ እንዲባርከን እንዲቀድሰን ስሙ የተባረከና የተመሰገነ ይሆንልን። ወንድሞቻችን እንኳን ወደዚህ ወደ በረሃው ቦታ በሰላምና በጤና በሕይወት በሰላም እንኳን ደህና መጣችሁ። እኛን ለመጠየቅ ይህን የተገፋውን ቤተ ክርስቲያን ለማየት ለመጎብኘት አባቶችን ከዚህ ያሉትን ደግሞ ምዕመናንን ለማጽናናት ነው መቼም ወደዚህ ቦታ የመጣችውና እግዚአብሔር አምላክ ረድቶን ፈቅዶልን እኛም የምናነሳውን ጥያቄ እናንተ ለመመለስ እናንተም ደግሞ የምታነሱትን ጥያቄ ለመነጋገር ለመወያየት ሲርዳን ይፍቀድልን። ወንድሞቻችን ወደዚህ ቦታ ማን ነግሯችሁ ይህን በረሃ ቦታ ማን ጠቁሟችሁ ወደዚህ እንደመጣችሁ ብትነግሩን። ያው እኔ መላከ ሰላም መርጌታ በለጠ አንዳርጌ እባላለሁ። የዚህ የደጋሃቡር መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ነኝ። ወንድሜ ደግሞ መምህር ኤርሚያስ የደብሩ ምክትል ሊቀመንበር እና እንዲሁም ደግሞ ይሳም ሹም ነው። ለአካባቢው ደግሞ መምህር ነው። ያ ደግሞ ወንድሜ የኔው ዲያቆን የኔው የደብሩ አገልጋይና እንዲሁም ደግሞ የደብሩ ዋና ጸሐፊ ነን። ይህ ቦታው የተሰበሰብንበት የሰበካ ጉባኤ ጽሕፈት ቤት ነው። ወደ ጥያቄ ወደ እናንተ ልውሰዳችሁ። እሺ፣ በመጀመሪያ የእውነት አባ እኔ ከደስታዬ ነው መጀመር የምፈልገው። እንደ አንድ ክርስቲያን ከላይ ጀምሮ ከተማዋን ሳያት ደስ ብሎኛል። ምክንያቱም የዛሬ 18 ዓመት ወር እንደዚህ 20 ዓመት ገደማ ይህ አካባቢ ምን እንደነበረ በተለይ በኢትዮጵያ መንገድ ባለስልጣኖች ሰራተኞች እቺ ደብር በምትገነባበት ጊዜ ወር ተገንብታ እኛ በደረስንበት ጊዜ አካባቢውም ቤተክርስቲያኑም ቅድም እንዳልኩት የቤተክርስቲያኑ አጥር እንደዚህ እሾኩን እያጠረን ነበር የምንገባው። እኛ እሾኩን እንጠር እንጂ ራሱ ሰማዕቱና ቅዱሳን ነበሩ ይህንን ቤተክርስቲያን የሚጠብቁት ነበር። ይህን በእርግጠኝነት ስላየውም ነው። ለምን እያንዳንዱ ክርስቲያን ማህተቡን እየደበቀ በር ላይ ሲደርስ አውጥቶ ነው የሚገባው እና እንደው መኖሩን ሳይ ከገና ከውጭ ብዙ ቤተክርስቲያን ተሰርቶ አምረው በደንብ እናውቃለን በከተማ ግን መከራ የሌለበት። እዚህ ግን ምን ያህል መከራ እንደነበረ ምን ያህል እንደነበረ ስለማቅ ከእንደገና ደግሞ በዛን ጊዜም በወቅታዊ ነገርም በነበረ ጊዜ በቃ አትኖርም የሚል ነገር ነበረኝ። እንደውም ከተማው ሲረዝምብኝ ለምቶ ምን ሲልብኝ ሳጣው እንደው ከፍታ ጉልላቱን ብፈልግ እየመጣን ከመንገዱ ተስፋ ቆረጥኩ። በቃ አንተ አትኖርም እያልኩት ነበረ ጓደኛዬ። ግን ደግሞ ትኖራለች፣ ምክንያቱም ያንም ኖራለች፣ ዛሬ ደግሞ ትኖራለች ቤተክርስቲያኗ እያልኩኝ የደረስኩት። ስደርስ በጣም ነው ደስ ያለኝ በዚህ ሁኔታ በማግኘቴ እጅግ በጣም እንደው እናንተ እዚህ የምታገለግሉ ሰማያዊ ክብር ነው። የምር ማለት ይሄ በስጋ እጅና አይን የሚዳሰስ ነገር አይደለም። እዚህ ማገልገል ማለት እዚህ መገኘት ማለት ትልቅ ነገር ነውና አባታችን ከልብ ልናመሰግናችሁ እንወዳለን። አሁንም ጸጋውን አብዝቶ ይስጣችሁ። እዚህ በረሃ ላይ እኔ እግዚአብሔር በድንቅ ተአምር ነው ያመጣኝ። እንግዲህ ጥቂቱን ብቻ ነው የምነግራችሁ።
የኔን ታሪክ ለማወቅ ቋንቋ አይነሽ ሚዲያ ላይ እንዲሁም ደግሞ ዩቲዩብ ባለው ቻናል ላይ ማለት ነው የአርቲስት ገነት ንጋቱን የልቤ እውነት ላይ ከአጠቃላይ ወደ 4 ሰዓት የሚፈጅ ኢንተርቪው አድርጌያለሁ እና ከስር መሰረቴ ላይ ጠቀስ ብቻ ላደርግላችሁ። እኔ በኮምቦልቻ አካባቢ ቤተሰቦቼ ሙስሊም ናቸው። አባቴ ሲሞት እኔ ሆድ ውስጥ ነበርኩ እና እናቴ ደግሞ አባቴን ተወደው ስለነበረ በህመም ስለተያዘች ህይወቷን ከተወለድኩ በኋላ እንግዲህ አንዴ ሀረር አንዴ ገጠሩ አካባቢ ስዞር ነው ያደግኩት እና አባት አልባ ስሜት የሚሰማ ሰው የኔን ስሜት ይረዳ ይችላል። ብዙ ተጽዕኖዎች ነበሩ፣ እነኛ መከራዎች ነበሩ። እነዛ መከራ ውስጥ መካከል እጄና እግሬን የፈጠርከው ብዬ ነው ናውረድ። እኔ የእስልምናውም ሃይማኖት ውስጥ ሆኜ በጣም በሚገባ ሰግዳለሁ፣ ልጅም ሆኜ ጥያቄ ጠይቃለሁ ምናምን እና እግዚአብሔር እነኛን ጥያቄዎች እንድጠይቅ ያደረገኝ ዛሬ ላይ ገብቶኛል። እመጣበታለሁ በኋላ። የገባኝ ግን ሁለተኛ ድህነት ነው ዛሬ ያመጣኝ ወደ እናንተ። የመጀመሪያው ድህነት እግዚአብሔር በተአምር በየበረሃው እዚህ እስክደርስ ድረስ አሁን በአንዴ አይደለም። አሁን ዛሬ ጠዋት ተነሳን እኛ ዛሬ ደረስን አይደለም በጊዜ ግን ወራቶችን ነው የፈጀብኝ። በጣም በድንቅ ተአምር ኢትዮጵያ መንገድ ባለስልጣን ውስጥ አልጋ በአልጋ ሆኖልኝ ሰው እነ መቅደስ የሚባሉ እህቶቼ ለእኔ የሚያስፈልገውን ነገር እያደረጉ እንግዲህ በረሃውን መንገድ እየዘረጋን ነው የመጣ ነው። ለካ እግዚአብሔር የኔን የህይወት መንገድ ከምድር ወደ ሰማይ ሲዘረጋ ነበር። እኔ አልገባኝም ነበር፣ ምክንያት ነበረው እና ጥያቄዎቼ እየገዘፉ ሲመጡ የመጨረሻ ወደ ደጋቡር ልንሄድ የተወሰኑ ሳምንታቶች ሲቀሩ እዛ ቀብሬ በያን ካምፕ ውስጥ ህልም አየሁ። ጥያቄ እንዳለ ነው። ህልሙ ከባድ ነበረ። ጽዋ የያዘ ነጭ በነጭ የለበሰ ሸማግሌ ሰው ይታየኛል። ዙሪያውን ቅዱሳን ይታዩኛል። ቅዱሳን ሚስት ነጭ የለበሱ ልትለያቸው የማትችሉ ማለት ነው እና እኔ ጮዋለሁ። ለካ የኔ ጮኸት አካባቢው ላይ ያሉት ወይም ደግሞ ከኛ ጎን እንደዚህ በቆርቆሮ ነው ካምፑ የተሰራው። ሁሉንም ሰብስቦ ምንድን ነው የሆነው ብለው ግራ ተጋብተው ከበውኛል። ስነቃ እያለቀስኩ ነው የነቃሁት። ያ ቀን በእንባ ነበረ ጥምቀት የተከናወነ። ከዛ በኋላ ምንም ጥያቄ አንተ ወዴት ነህ እንዴት ነው የሚባል ነገር አልነበረም። ቀጥ ቤተክርስቲያን የት ነው ያለችው? ምክንያቱም ከዛ በፊት ብዙ ነገር ብያለሁ። ከፈጣሪ ጋር በነበረኝ ምንድነው ብሶት ብዙ ነገር ዓለም ላይ ብዙ ሃይማኖቶች አሉ። ከየት የትኛው ነው ትክክል የአባቴ እናቴ ወር ደግሞ የሌላው ብዬ ጥያቄ ጠይቅ ነበር እና የዛ ማታ ተከሰተ። ከዛ በኋላ አርቲሼክ አካባቢ አቡነ አረጋይ ለጥምቀት ሄደን እኔ ወደ ቤተክርስቲያኑ ስገባ አላቅም። ከዛ በፊት ቤተክርስቲያን እንዴት እንደሚሳለም ግራና ቀኝ ተሳልሜ በስነ ስርዓት ገባው። የዳነ ምሕረት ስዕል ከፊት ለፊት ነበረ። ሲሰግዱላት አንቺ ማነሽ ብዬ ጠየቅኳት። ከዛ ሳላቀው ተደፍቼ እያለቀስኩ ራሴን ያገኘሁት። በጣም የሚከብድ ስሜት ነበር። 1-2 አለን። ከዛ ከሳምንታት በኋላ ወደ ደጋቡር ፕሮጀክቱ ሲዞር እዚህ አሁን መስጊድ የተሰራበት ቦታ ላይ ካምፕ ተከትያቸው መጣሁኝ። ካምፕ ገባን ማለት ነው። ካምፕ ገባን። ከዛ ወደ ኋላ ነው ሄደን የምንሰራው ወደዚህ ለማምጣት አስፋልቱ። የዛኔ ይሄ አሁን አእምሮ የምታዩት ከተማ አልነበረም፣ በፍጹም አልነበረም። ታዲያ እኔ ከተማው አልነበረም የሚታየኝ ነበር። ቀጥታ መጣሁኝ። ክርስትና አልተነሳውም ግን ለሰው ማለት ነው። እኔ ክርስትና በልቤም በምንም ኦኬ አልቋል ጥያቄ ግን በቃ መጣሁኝ ቀጥታ። እቺ በጣም ያነሰች ቤተክርስቲያን፣ ጉስቁላለች ቤተክርስቲያን። ይሄ ቤተልሔሙ ጀርባ እዚች ጋር ተደፍቼ ነበር ማለት ነው። እዚች ምን ዋለ እኔ ጸሎቴ የነበረው ለቅሶ ነበር እና እዚህ የነበረው አባት በጣም በወቅቱ ጥሩ ነበሩ እና ላወራቸው ሞክራለሁ ምናምን። ከዛ በስተመጨረሻ እኔ በቃ ኦልሬዲ አምልኮቴን ጀምሬያለሁ። እስከ ውስጥ ድረስ ነው የምገባው። አንዳንዴ ያውቁኛል እኔ ሙስሊም መሆኔ ምናምን
እና አንዳንዱ ሰዎች ክርስትና ለምናስኝ ስለሚያውቁ ሲነጋገሩ እሰማለሁ። ግን እኔ የለም ግን እናፍቅ የነበረው ክርስትና መነሳቱን ለሰው በቃ እንዳንተ ለመምሰል ክርስቲያን ለመባል ያንን ማድረግ ለማግኘት በጣም ነበረ ምን የነበረው እንጂ በስውሩ ያለው ነገር አልቋል። በቃ እኔ ምንም መከፋት አይሰማኝም ምናምን። ከዚህ ትይዩ እዚህ ጋር አብዛኛው ጊዜ ቆሜ የምጸልይ፣ በዛ በኩል ደግሞ ሲሄድ በሰንበት ትምህርት ቤቱ ክርስትና በተነሳሁበት ምንድነው ሲሄድ ሁልጊዜም በቃ ስሜቴን መቆጣጠር ይከብደኝ ነበርና እዚች ቤተክርስቲያን ላይ ነው በድንቅ ተአምር የክርስትናው ቀን 16 ጾም ፍልሰታ ሊመጣ ሌሊት ላይ ነው የተጠመቅኩት እና መጠመቂያ ቦታ እንኳን አልነበረም። ውጪ ላይ ምናልባት ካለ አሳያቸዋለሁ በኋላ። እዛ ጋር ከጀርባ ያለችዋ ባዶ እንግዲህ እዚህ ምኑ ላይ ነው ጀሪካን አምጥተው ጸበሉን ላይ አፍስሰው ጥምቀተ ስርዓቱን ጸሎቱን ሲያደርጉ የነበሩ አባት እና ልክ ጸበሉ አናቴን ሲነካው እኔ የለው በጣም ለየት ያለ ደስታ፣ በጣም ነጫጭ የለበሱ ያ እዛ ጋር ያየኋቸው ቅዱሳን ይታዩ ነበር። እንዲህ ስል ለሚሰማ ሰው እንቆቅልሽ ወርደ ተራ ነገር ሊመስለው ይችላል። በዚህ አጋጣሚ እኔ ማስተላለፍ የምፈልገው ነገር እኔ ህይወቴን ሁለቴ ነው የተሰራሁት። ሁለቴ። የመጀመሪያው ከዛ ይህን ጉዞ ተከትዬ መጥቼ ከምድር ከሰማይ መካከል ላይ ክርስትና ሲከናወን ተሰራ። ሁለተኛው አሁን ያለሁበት ጊዜ። አሁን ከ10 በላይ የሆኑ ፊልሞችን ሰርቻለሁ። በረከት የለም። ከኔ በኋላ የመጡ ሰዎች ታዋቂ ሆኗል። እኔ ግን ፈተና ውስጥ ነበርኩ። ቅዳው መልሰው ነበረ ህይወቴ። በጣም እጅግ እንጨት ቤት ከፍቻለሁ፣ ሬስቶራንት ከፍቻለሁ፣ ዱባይ ሄጃለሁ፣ ኳታር ሄጃለሁ። ከአንድም 2 3 4 ኳታር ሄጄ መጨረሻው እንደዚህ እጅ ሽባ ሆኜ ነው የመጣሁት። እግዚአብሔር እኔን አልነቃውም እስከዛ ድረስ። እኔ የነቃሁት በዚህ 1 ወርና 2 ወር ውስጥ ነው የነቃሁት። አሁን የሚያውቁኝ በጣም ብዙ ከአሜሪካ ከተለያየ ዓለም ሀገራት በጣም ብዙ ሰዎች አሉ። ታሪኬን ከሰሙ በኋላ በእንባም ጭምር ህይወታቸውን እያካፈሉ በርታ ብለው ከጎኔ ቆመው እያበረታቱኝ ያሉ ሰዎች አሉ። ስለዚህ እኔ መቼ ነው የነቃሁት? ኢንተርቪው ገነት ንጋቱ ጋር ስሰጥ ከእንባም ጭምር እያቋረጥኩኝ ነው ኢንተርቪው ነው የሰጠሁት ከአቅሜ በላይ በሆነ ስሜት። ከዛ በኋላ ቋንቋዬነሽ ከሉል ሰገድ ጋር እንደዚሁም ኢንተርቪው ያደረግኩኝ። አብዛኛው ኦርቶዶክስ በቋንቋዬነሽ በኩል ያው አብዛኛው ተከታይ ኦርቶዶክስ ስለሆነ ድምፄን ሰምቶ በብዙ አግዘው ዛሬም እንድገኝ እዚህ እና ዞሮ ከዓለምም አወጣኝ። ሁለተኛ እኔ ዓለም ውስጥ መኖር ይቻላል፣ መጥፋት አይቻልም። ልብ ማድረግ አሁን ክርስቲያንኛ ትልቁ ነገር ምንድነው? ጭልጥ ብለን ዓለምን ፍላጎቷን የምንከተለው ነገር አለ እና ያንን ነገር በህይወቴ ውስጥ ሊያስተምረኝ እግዚአብሔር ድጋሚ ነው ለኔ እጁን ይዘረጋል እና የዛ ሁሉ መነሻ ጸጋውን የተቀበልኩት ቅዱስ ጊዮርጊስ ነው። አሁን የምኖርበት አካባቢ ቅዱስ ጊዮርጊስ ነው ያለው። አይለየኝም። ትዳሬ እኔ ተርቤ አዲስ አበባ ውስጥ አስታውሳለሁ። የታክሲ ሳይኖረኝ ፒያሳ ጊዮርጊስ ሄጄ ዘመድ የለኝ ምን የለኝ የት ሄጄ ነው የማርፈው ስል አሁን ያገባዋት ባለቤቴ ከብዙ ፈተና በኋላ አባቷ 20 ምናምን ዓመት ጊዮርጊስ ያገለገሉ ናቸው እና እግዚአብሔር ይመስገን አሁን የ9 ዓመት ልጅ አለ። ድጋሚ ሁለተኛ ልጅ እየመጣ ነው። ስለዚህ ይሄ ሁላ በረከት ለእኔ የተሰጠኝ ለሰዎች አልታየኝ፣ ለሰዎች እንቆቅልሽ የሆነ ማህተብ እኮ በማሰር ብዙ ሰዎች እኮ ማህተባቸውን ሲያስሩ በጥርጣሬ ነው። ነገ የሆነ ተኩስ ቢመጣ ነገ የሆነ ነገር ቢመጣ ለምንድን ነው እዚህ ቦታ ላይ አምጥቶ እዚህ በረሃ ላይ እንዴ? ሰው እኮ ሙስሊም የሚሆንበት ሀገር እኮ ነው። ለምን እኔ ሰው ማህተቡን እየደበቀ ሲሄድ እኔ አልደብቅም ነበር ማህተቤን ካረኩ በኋላ ማለት ነው። እና ይህ ቦታ ተቃጠለም መባል ለእኔ አስፈላጊ አልነበረም። ምክንያቱም የቦታውን ፈተና አውቀዋለሁ። ሁኔታ አውቀው ስለነበረ የዛኔም ነገሮች ሲከሰቱ በቃ ተስፋን የቆረጥኩት በቃ እንደው ቅዱስ ጊዮርጊስ ብዬ ነው ዝም ያልኩት። እና ያው በዓለም ውስጥ ባለሁበት ጊዜም ጸሎቴንም አድርጋለሁ። እግዚአብሔር ያለኝ ጋር ኮኔክሽን 1 ቀን ባቋርጥ 2 ቀን ባቋርጥ በ3ኛው ቀን ውዳሴ ማርያም ሆነ አላቋርጥም። እንዲህ እያለ ነው እየተነሳ እየወደቅኩኝ ዛሬ ላይ ደረስኩት። እና አሁን ዛሬ እዚህ የመጣሁት እንግዲህ ጉዳዩን ሳሳጥረው
እኔ ከዚህ በኋላ ወደ ፊልም ዓለም መመለስ አልችልም። ስለዚህ ማድረግ የምችለው ጉዞ ወደ በረከት ነው። እኔ መስራት የምችለው ኦርቶዶክስ ያልሆኑ ሰዎች ላይ ሳይሆን ኦርቶዶክስ የሆኑ ሰዎች እንዲጸኑ፣ እንዲበረቱ፣ የያዙት ነገር ወርቅም አይደለም፣ አልማዝም አይደለም፣ እንቁም አይደለም፣ ከዛ በላይ ነው። መዳብ እንዲሆንባችሁ ያደረገው ፈተናችሁ ነው። ፈተናችሁን ጸንታችሁ ኑሩ ብዬ በሄድኩበት እንግዲህ በሄድኩበት ባለኝ ነገር ዩቱብ አለኝ፣ 2 ዩቱብ ነበረኝ። አንዱ በዚህ ፈተና መካከል ምንም ባልታወቀበት ሁኔታ ዩቱብ ሪሙቭ አድርጎታል። አሁን ያለኝ 3000 ምናምን ሰው ተከታይ አለው። 10 ምናምን ሺህ ተከታይ ነበረው። ፊልም ሰራበት የነበረው ከነሙኑ ሪሙቭ የተደረገው ምንም ነገር ከአንድም ሁለቴ ነው የጠፋው። ለእኔ እያንዳንዷ የስራዎች መሰናክል ለካ እግዚአብሔር እኔ ወዶ ፈቅዶ ነው ከዛ ቦታ ላይ ሊመልሰኝና አሁን መጨረሻ ላይ ውሳኔ እኔ የበረከት ጉዞ ወደ በረከት 2 ፕሮግራሞችን እሰራለሁ። አንደኛው መልእክተኛው የተሰኘ መልእክተኛው ምንድነው? ውጭ ሀገር ያለው ወንድመቶች አሉ። እኔ ኢንተርቪው ካደረግኩ በኋላ አለንልህ ወንድም እንሆናለን እህት እንሆናለን። እነሱ ሰዎች ሂድ ከቤተሰቦች ጋር ተዋወቅ፣ እዛ ሂድ እዚህ ሂድ ሲሉኝ ሄጄ ኦርቶዶክሲያን ጋር ህብረት ማደርግበት የህይወት ውጣ ወረደ ለምሳሌ ልጅ አስተዳደግ ላይ ትዳር ላይ በተለይ ከገጠር ወደ ከተማ የማዋርስበት ትክክለኛውን በሃይማኖትም ትክክለኛውን የኢትዮጵያዊነትንም ለዛ የያዘ ፕሮግራም ነው። እሱን ገና አልጀመርኩትም። አሁን የገዛ ህይወት ታሪክ የጀመርኩት እናቴ ጋር ሄድኩኝ። እናቴን መርቂኝ አልኳት። ስቲል እሷ ሙስሊም ነች፣ ግን ከሁሉም በላይ ለኔ ስሜት ያላት ወንድሞቼ እህቶቼ ባደረጉልኝ ስጦታ ሄጄ እግሯ ላይ ተንበርክኬ ተመርቄ ቀጥታ ወደዚህ ነው የመጣሁት። ምክንያቱም አባቴ የመጀመሪያው አባቴ እዚህ ነው ያለው። ስለዚህ ዛሬ የመጣሁት እኔ ጊዮርጊስን ባርከኝ፣ ይህንን ሾ ባርከው፣ ጉዞ ወደ በረከት ባርከው ልጀምር። ከዛ በኋላ እንደሚሳካ ቃል ተሳክቶ አልቋል። ግን ደግሞ ፈተኖች ይመጣሉ። ያን ነገር አስችለኝ እንደ ራሴ የትም ልሁን የዚህ ጉዞ ወደ በረከት ፕሮግራም እዚህ ሰርቼ የደብሩን አካውንት ይዤ ልመና አይደለም፣ እንደ ዘንድሮ ተዘቅዘቁ አምጡ ቅዱሳንን ዝቅ ማድረግ አይደለም። ታሪክ ተናግሬ ታሪክ ዘግቤ በዛ ታሪክ ሁልጊዜ ለዚህ ቤተክርስቲያን ሰዎች የቻሉትን እንዲያደርጉ ከተቻለ ደግሞ ራሴን ቃል ገብቻለሁ። የዛኔም ቢሆን የዛኔ በነበረበት ጊዜ ጉባኤ የሚዘጋጅበትን ነገር እኔም መቆም ሲጀምር በደንብ ሰዎች መጥተው በደንብ እንዲያገለግሉ። እዚህ አካባቢ ያለ ክርስቲያን ማለት እሳት ውስጥ የተቀመጠ ማለት ነው። ዙሪያው እንዳለ የኔ ቤተሰቦች የነበሩ ናቸው። ምን ያህል ጥላቻ እንዳላችሁ ጠንቅቄ ያውቃለሁ። እና እዚህ መኖር ራሱ መታደል። ሙቀቱ ሌላ ጉዳይ ነው፣ ሙቀቱን እንርሳው። እና ለዚህ ነው የመጣ ነው። የመጀመሪያ ፕሮግራማችን ጉዞ ወደ በረከት ለመስራት የመጣ ነው። ጉዞ ወደ በረከት የሚያካትተው ምንድን ነው? አባታችን እኛ ቤተክርስቲያኑን ዞረን እንቀርጻለን። በተለይ ከኔ ተአምር ጋር የተያዘ እኔ የጸለይኩባቸው ቦታዎች፣ ክርስትና የተነሳሁበት ቦታ ከበሩ ጀምሮ ያለውን ነገር እንቀርጻለን። ከዛ በኋላ ኢንተርቪው የእናንተን ሀሳብ እንቀበላል። ቤተክርስቲያኗ እንዲነበረች እንዲህ አይነት መከራ አሳልፋለች፣ እንዲህ አይነት በረከቶች ያሏት፣ እንደዚህ ነው ብለን ለዓለም እንዲተዋወቅ ማድረግ ነው። ከዛ በኋላ ያንን ቪዲዮ እኛ እንጭነዋለን ማለት ነው። ከታሪኬ ጋርም ስለሚታይ ውድ ቤተሰቦችም አያሳፍሩኝ። ለዚህ ቤተክርስቲያን ለአባቴ ለቅዱስ ጊዮርጊስ ማድረግ ያለባቸውን ያደርጋሉ ማለት ነው። ይሄ ነው ያመጣን አባታችን። መልካም ነው። እግዚአብሔር ድንቅ አምላክ ነውና ከልብ ለሚለምኑት ከልብ ለሚማጸኑት ሁሉን ነገር የሚያደርግ ነው። እኔ እውነት አሁን አንተ ከምትናገራቸው ነገሮችና እኔ መጥቼ ያየሁት ቦታውን ጸጋ እግዚአብሔር ያልተለየው መንፈስን የሚያረካ ትልቅ ቦታ ነው። እኔ አሁን በዚህ 15 ቀንና በ20 ቀን መጥቼ ካየሁት ነገር ግን ቅድም አንተ ስትለው እንደነበረው አማን መነኑ ሰማይ ጣማ ለዛ ዓለም ወካው ደሞ በእንተ መንግስተ ሰማያት። እዚህ አካባቢ ያሉ ምዕመናን ልክ እንደ ቅዱስ ጊዮርጊስ ሰማይት ለመሆን የተቀመጡ ምዕመናንን ብዙ ምዕመናን ያለውኝ እዚህ ቦታ ላይ ብዙ ቦታ መሄጃ እያላቸው በድሬዳዋ፣ በሐረር፣ በአዲስ አበባ የሚጦሯቸው ልጅ ዘመድ እንዳላቸው ሰምቻለሁ። ነገር ግን እዚህ የበረው ከሰማይቱ ጋራ አብረን ያሳደግን የኖርንበት እየተንከባከበ እስከዚህን ድረስ ያቆየንን ሰማይት
ጥለን ወደ ሌላ ቦታ አንሄድም ብለው እየተማጸኑ ያሉበት ቦታ ነው እና አሁንም ቃል ኪዳኑ ያልታጠፈበት ሰማዕት አንተም ያረሳው ከሩቅ ቦታ ጠርቶ ወደዚህ ያመጣ ይህ ለእኔም ሆነ ለሰበካ ጉባኤው ታላቅ ነገር ነውና ያሉ ሰዎች አናሳ ናቸው። እጃቸውን ማጥረዋል ለቤተክርስቲያኑ ለመርዳት ቤተክርስቲያኑን ለማገዝ ብዙ ልማታዊ እንትኖች አሉ። አሁን የተጀመረ ትንሽዬ ትምህርት ቤትም አለ። ልዩ ልዩ የሆኑ ቁሳቁሶችን እናሳያቸዋለን። ልክ አንተ ባልከው መንገድ እንሄዳለን ማለት ነው። ነገር ግን የሰማዕቱ አንተን ከትልቅ ቦታ ጠርቶ እዚህ ቦታ ላይ መጣ አንተ እንድትጠመቅ ያደረገ እግዚአብሔር ትላልቅ ቦታዎች እያሉ እዚህ ጫካ ላይ መጣ እንድትጠመቅ ያደረገ ሰማዕቱ አሁንም አንተ ያረሳው በበረከቱ እሱ ሰማዕቱ ይባርክህ። አሜን። ሌሎች ሰዎች ብዙ ነገር ተደርጎላቸው የዛሬን ሳይሆን የወደፊቱን የሚረሱ የኋላውን ሳያስቡ የወደፊቱን የሚያስቡ አሉና አስበህ ነው የመጣውና አሁንም ሰማዕቱ ይረዳል፣ ያግዛል። ብዙ ውጣ ውረዶችን አሳልፋል። አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ወደዚህ፣ አንዴ ወደዚህ። ይህ ሰማዕት ግን የመጨረሻን ያበጀዋል፣ የመጨረሻን ትክክል ያደርግላል ብዬ አስባለሁኝ። ስለመጣችሁን በድጋሚ እናመሰግናለን። ልጆቻችን መቼም እናንተ የቤተክርስቲያን ብርቅዬ ልጆች ናቸውና እንደው ዘመኑን እንዴት ታዩታላችሁ ለማለት ነው። ይቅርታ ይደረግልኝ። ምናልባት ይገልጽ አይገልጽ አላውቅም፣ ግን መሀሉ አይነገርም ነው የክርስትናው ሂደትና እኔ በግሌ ህመም ነው የሚሰማኝ። ምክንያቱም አሁን ሁለት አይነት መንፈሳዊነት ነው ያለው። አንዱ በጣም ሩቅ ነው። አንደኛው ዘመናዊ መንፈሳዊነት ነው። ይሄ ህመም ያለው መንፈሳዊነት ማለት ዝም ብሎ አፍ ላይ ብቻ ለራሱ መሰበር ሳይችል ሌላውን ለመስበር ማለት ነው። ለራሱ ስሜት ሳይሰማው ሌላውን ለመሰማት አቆን ለመናገር እግዚአብሔር ከነ ችግራችን የእኛ ችግር ሲበዛ የአባቶቻችን የወንድሞቻችን ችግር የአገልጋዮቻችን ችግር አለ እኮ፣ ግን የእነሱን ችግር የሚያቀልለው ለማን? ለህዝብ ስል አሁን እንደ አጠቃላይ ነው ፈተና፣ እንደ አጠቃላይ ህመም ውስጥ ነው ያለ ነው እና ምን ለማለት ፈልጌ ነው እኔ አሁን ለምሳሌ ህንፃ ቤተክርስቲያን ሲሰራ እኮ ደስ ይላል። አሁን ተገለባብጦሽ ነው። በፊት አሁን አባቶቻችን እና አቡነ ገብረ መንፈስ ቅዱስን በሏቸው ሁሉም ቅዱሳን የህንፃ ቤተክርስቲያናቸው ሰው ነበር፣ ሰው ነበር። አሁን ግን ህንፃ ቤተክርስቲያን መሰራት ልክ አይደለም ሳይሆን ልክ ሆኖ ሳለ ምክንያቱም እሱ ስላለ ነው ዛሬ ቁጭ ብለን የምናወራው። የቤተክርስቲያን ባይኖር አናወራም። አስፈላጊ ነው፣ መሰረታዊ ነገር ነው ከኦሪትም ጀምሮ። ግን አሁን ህንፃ ቤተክርስቲያን የአርያ ስላሴ ህንፃ ቤተክርስቲያን እየፈረሰ ነው ቀስ በቀስ ማለት ነው። በር ውስጥ ነን ብሎ የሚያስቡ ሰዎች እየወጡ ነው። በር ላይ ነን ብሎ የሚያስቡ ሰዎች እየሰጉ ነው። ግን እግዚአብሔር በዚህ አጋጣሚ የሚፈልገው ነገር ቅድም እንዳሉ እግዚአብሔር ልንገራችሁ፣ ልጆቹን ወደ ቤቱ ለመመለስ ሰከንድ በቂ፣ በጣም ሰከንድ በቂ። የኔን ያህል እንኳን የህይወት ሂደት አያስፈልገውም። በአንዴ ማጥመቅ ይችላል፣ በአንዴ ወደ ክርስትና መመለስ ይችላል። ግን እኛ ለራሳችን እንደው ቤተክርስቲያናችንን እየሰራን ዲያብሎስ እኮ ልጆቹን አስተባብሮ እኮ በጣም ምን መሰለ እኮ ቤት ይሰራል አለም ለራሱ የራሱን አርማ እያስቀመጠበት። እኛ እንደ ኦርቶዶክሲያን መንቃት አለብን። ቅድም እንዳልኩት እጃችን ላይ ያለው ነገር ነገ ዋጋ መንከፍ። በነገራችን ላይ እግዚአብሔር አንድ ነገር ያው መንግስት ትምጣ እንላለን አይደል? አንድ ጥያቄ ግን ይጠይቀናል። እሺ ይኸው መጣች፣ ለምን ረሃባችሁን ተገኛችሁ ይለናል። ተርበናል እኮ እኛ። ከስጋው ደግሞ ጋር አንተዋወቅም፣ ከንጽህና ጋር አንተዋወቅም። ባልና ሚስት ተጋብቶ በፊት እኔ የምሰማው የተጋባ ባልና ሚስት ቆራቢ ነው። አሁን እኮ የተጋባ ባልና ሚስት እንደ ሌባ ነው የሚጠባበቀው። በቃ ወይ ሌብነት ውስጡ ስላለው ቁጭ ብለን አንነጋገር፣ ቆረብ ስትለውም አይስማማም። በፊት ከተጋባ ሰላም ነው፣ በቃ ይቆርባል ተብሎ ይጠበቃል፣ ያም ይቆርባል። አሁን እኮ የለም እኮ ከቁርባኑ ጋር ሰው አይኖርም፣ ከክርስትናው ጋር ሰው አይኖርም። ዝም ብለን ህንፃ ድንጋዩን እየሰራን እኛ እየፈረሰን። ቅድም ያልኩት ይሄንን እኛ እየሰራን እኔ አሁን ቤተክርስቲያን ግዴታ ነው መስራት እንደ ክርስቲያን። ግን ደግሞ የኔ ተሰርቷል ወይ ብለን ማሰብ እንችላለን። ዘመኑ የከባድ የኔና የናንተ ሞት ነው እንጂ መጠበቅ ያለብን የዓለም ፍጻሜ አይደለም። መንግስት ትምጣ ስንል
የኔና መንግስት የኔ ለብቻ ነች። የኔ መንግስት የሁሉም ሰው መንግስት ለብቻ ነች። ሁላችንም የራሳችንን መንግስት ነው የምንጠራው በየቀኑ እና ፈተናው እንዳለ ነው። ግን ደግሞ ፈተና የሌለበት እኔ አሁን አባ እዚህ ቤተክርስቲያን ላይ እነኚህ ከውጭ ያሉት ወንድሞቻችን መኖራቸው ለክርስቲያን በጣም ወሳኝ ስለሆነ ነው እግዚአብሔር ዝም ያለው። ከተማ መሀል ምንፍቅናው መኖሩ ለእኛ በጣም ቁልፍ ስለሆነ ነው። ሁሉም በአንዴ እኮ ወደ ቤቱ ክተት ቢል ወይኔ ጥጋባችን፣ ወይኔ ንጽህና መጉደላችን በዛው ልክ ነበር የምንጠፋው። ግን ፈተናዎች መኖራቸው ኢየሱስ ጌታ ነው የሚሉ ሰዎች ራሱ መምጣታቸው እኛ ሪመምበር እንድናደርገው ነው። እና አባቶቻችን እንደ ሽንኩርት ተከትፈው ነው። ከእናንተ በላይ ጠልቅ ያላቅም በጣም ቅዱሳን የተባሉ ከሀገራቸው ተሰደው መጥተው ኢትዮጵያ ላይ ድንቅ ታምራትን አድርገዋል። እና ይሄ ዘመን ፈታኝ ነው። ግን ፈታኙ ልባችን ውስጥ ነው። ዓለም የምንለው ልባችን መሆን መቻል አለበት ብዬ አስባለሁ። እና እኛ ልባችን ተፈትኗል። ግን ምኞቶቻችን ሰው በምኞት ነው የሚፈተነው። ምኞት በዝቷል። 10 ጣታችን ራሱ አይጠቅሶም። እና ምኞታችን ቀንሶ ሁሉም ሰው እኛም አሁን በነገራችን ላይ በዚህ አጋጣሚ ላንሳ፣ እሱ ዘማሪ ነው፣ አዲስ አበባ ያገለግላል። እሱ ከየት ነው የመጣው ብትሉኝ ዓለም ውስጥ እጅግ በጣም ማንም ሰው ሊወጣበት በማይችልበት ሁኔታ ውስጥ ነበር። ዘፋኝ ነው። እስከ ዱባይ ድረስ መድረክ ላይ ቆሞ ዘፍኗል። በጣም ከአንድም 2 አልበም አስጥሎት ነው እግዚአብሔር ወደዚህ ያመጣው። ወደ ክርስትና ውስጥ ነበረ ግን ወደ አገልግሎት ያመጣው እና እኔና እሱ ስንገናኝ በጣም በሚገርም ተአምር ነው የተገናኘነው። ግንኙነታችን 1-2 ወር ምናምን ነው እና ምን እንስራ ብለን ስናስብ እንደጋራ አገልጋይ ነኝ የሚል ፕሮግራም ሀሳብ አመጣን። ምን አይነት ሀሳብ ነው? አገልጋይ ነኝ የሚለው እንሄዳለን፣ ገጠር ቤተክርስቲያን የሆነ ሀገር ላይ እንሄዳለን። ምንድን ነው የምናደርገው? በነፃ እናገለግል። እኔ እመሰክራለሁ። ይሄ ነው ሀሳባችን። አንተ ባለ ጸጋ ታገለግላለህ። ቻው። እንዳልኳችሁ በተመሳሳይ ሁኔታ ለጉዞ በረከት ላይ ገንዘብ የለንም አይደለም? ልክ ነው። የምንሰጠው ነገር የለም። ግን ስማቸውን ስልክ ቁጥራቸውን አስቀምጠን 3000-4000 ሰው አለን፣ እስቲ ይሄን ቤተክርስቲያን ብለን እንሰጣለን። ወጥተን ልንራብ እንችላለን፣ አልጋ ልናጣ እንችላለን፣ በራለበላ ልንከራተት እንችላለን ብለን በአንድነት ልባችን ተስማምቶ የመጣ ነው እና ምንም ኖሮን አይደለም። በነገራችን ላይ ምናልባት ትራንስፖርትም ይዘን መተን ሊሆን ይችላል እና እኔም ከፊልሙ ዓለም እሱንም ከዘፋኙ ዓለም እግዚአብሔር አምጥቶ አንድ ሲያደርገን ነገ የተሻለ ነገር እንዳለ እናምናለን። መስራት በሚጠበቅብን ሁኔታ እኔ ያመኛል። ለምሳሌ ቲክቶክ ላይ አቡነ ገብረ መንፈስ ቅዱስ ሲዘቀዘቁ፣ ሚካኤል ሲዘቀዘቅ፣ ካህናት ከጀርባ ተሰልፈው በማርያም አታሳልፈው ሲባል ይሄ በጣም ውርቀት ነው። እኛ አባቶቻችን እኮ ማታ የቆረቆሩትን ድንጋይ እኮ መላእክት ማነው ቀን እነሱ የቆረቆሩትን መላእክት ማታ ሰርተው ቤተ መቅደስ ሆኖ እኮ አይደል የሚያገኘ ነው። የኛ የኦርቶዶክሳውያንን ስም ነው ዲያብሎስ በተቃራኒው ጥሩ ነገር አለው፣ ግን ደግሞ እያጠለሸ ያለው ማስተዋል አለብን ብዬ አምናለሁ እዚህ ላይም እና ለዛም ነው እኛ አንለምንም፣ አምጡም አንልም። እኔ ለዚህ ደብር አላንስም በግሌ። ይሄ ደብር አገልግሎት በሚፈልግበት ሁኔታ እኛ አገልግሎት ይዘን እንመጣለን። ምንም ምንድነው አይደለም፣ ግን ጊዜ ስለምንፈልግ ነው። አሁን ማገዝ የሚችል ሰው ይህን ደብር ማገዝ መቻል አለበት በዚህ አጋጣሚ። ምክንያቱም እኔ ምስክር ነኝ፣ ይሄ የቅዱሳን ቦታ ነው። እኔ በሰማይና በምድር ነው ክርስትና የተነሳው ስል አንዳንድ ሰዎች ሰማይና ምድር ማለት ምን ማለት ነው ያሉኝም አሉ። አይ ሰማይና ምድር ማለት ምድራዊ ሰራዊትና ሰማያዊ ሰራዊት ነው። ምድራዊ ሰማያዊት አባቶቻችን ናቸው እናንተ ማለት፣ ምድራዊ ደግሞ ሰማያዊ እነ ቅዱሳን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ናቸው። እና እግዚአብሔር አንደኛ ትክክለኛ ሃይማኖት መሆኗ እኔ ጉዳይ አይደለም። በዚህ ሰዓት አሁን እዚህ ወጥቼ ብቀላ ደስ እያለኝ ነው ሞት ጉዳይ። ለሰከንድ ሞትን አልፈራም። ያልፈራሁት ደግሞ ከክርስቶስ ጋር ነው ህይወት ያለው። ዋናው ነገር ስህተቶችን አርሜያለሁ፣ እግዚአብሔር ይመስገን። በዚህ 3 ወር ጥሩ ሁኔታ ላይ እንድገኝ እግዚአብሔር አድርጎኛል። መንፈሴንም አድሶልኛል፣ ይቅር ብሎኛል፣ ምሮኛል። ከስር የስጋ እናቴንም ሄጄ ይቅርታ እንድጠይቅ አድርጎኛል። ከላይ ደግሞ መጥቼ ዛሬ ቅዱስ ጊዮርጊስን ይቅርታ እንድጠይቅ ለጠፋሁት፣ ላልተናገርኩት ታምራቶች፣ ለተደረጉልኝ ነገር፣ ላላደረግኳቸው፣ ላልፈጠርኳቸው ቀናቶች ይቅርታ እንዲያደርግልኝ ጭምር ነው የመጣሁትና አባታችን ጊዜው ከባድ ነው በሚለው ላጠናቅ።
እናመሰግናለን።